አርምሞ ደራሲ ዶክተር ኤልያስ ገብሩ አርምሞ ምዕራፍ 2 እውን ነፃነን ግንቦት 2007 ዓመተ ምህረት ለይኩን ሽሽቱን ቀጥሏል። አብረውት ከእስር ቤቱ ያመለጡት ሁለቱ ታራሚዎች የት እንደደረሱ ምንም አያውቅም። የሚያሳድዱት ጥበቃዎች በየሰከንዱ እየቀረቡት ሲመጡ ብቻ ይታወቀዋል። ያቆስሉ አሁንም እንደ ልቡ እንዳይሮጥ አግዶታል። እነሱ ደግሞ እንዴት አመለጠን በሚል የእልህ ስሜት ግፊት እየገሰገሱ እየተጠጉት ይገኛሉ። የጊዜ ጉዳይ እንጂ እንደሚደርሱበት አልተጠራጠሩም። እሱም እንዳይዙትና ዳግም ወደዚያ አፋኝ እስር ቤት እንዳይመልሱት የመጨረሻ አቅሙን ተጠቅሞ እየሸሸ ነበር። ድንገት ከእግሩ ጀርባ የሆነ ነገር ከበደው። ዞር ቢል አንድ ከዘቦቹ እጅ ያመለጠ ጆፌ ውሻ እግሩ ስር ደርሶ ኖሯል። ምናልባትም በማይክሮ ሰከንዶች ልዩነት የውሻው ክራንቻ ቋንጃውን ሳተው። ለይኩን ደንግጦ በደመ ነፍስ ተመነተፈ። ቀጥሎ ግን ምን እንዳደናቀፈው እርግጠኛ አልነበረም። የቀኝ እግሩ ጣቶች ከነገሩ ጋር ሲላተሙና ሚዛኑን ሲስት ግን ይታወቀዋል። ወደ ታች ተምዘገዘገ። 3 ሜትር ገደማ ቁመት ካለው ገደል ላይ ቁልቁል ተደፋ። ወደ ጉድባው በዘመናት ጎርፍ የሸረሸረው ጉድጓድ ዥው ብሎ ወደቀ። ቀጥ ካለው ገደል ቀጥሎ የተቀበለው ደግሞ ሌላ ተዳፋት ነበር። በተፈጠፈጠበት ፍዘታዊ ኃይል ወደ ታች ተንደባለለ። ታዲያ እየወደቀ ባለበት ቅጽበት ውስጥ ሊሞት እንደሚችል አሰበ። ድንገት ሞት መጣ። ጸጥታ መጣ። ሕይወት እኮ ተንከባላ ከአፈሩ ላይ በዝምታ ዘፍ ትላለች። ከዚያ ዝምታ ብቻ ይሰፍናል። የውሻው ጩኸት ይቆማል። የኑሮ ፈተናው ጸጥ ይላል። የውስጥ ህሪታ ይዋጣል። ሞት በግዴታ የሚጣልብን ዝምታ ነው። አጅሬ ሞት ድንገት መውደቅ ነው። አንሸራቶ ከመሬት እንደመደፋት። ክፋቱ ደግሞ መቼ እንደሚመጣም አይታወቅም። ለመጮህ ጊዜ አይሰጥም። አንጀላጦ ከወለሉ ዱብ ጇ እንክትክት እንደማለት። ቃላት የማያድኑበት ነጥብ ድንገት ይይዛል። በአፈር አፍኖ ጸጥ ያደርጋል። ለዚህ የሚመስል የመቃብር ስፍራ ዝምታ ይደብታል፣ ይከብዳል። የሞት ካባ ዝምታ አይደለምን? ማለት እድሜ ልኩን ያወራ ሰው ዝም ብሎ ሲቀር ለሚያየው ሩህ ፍርሃት ውርር አያደርግም? ወትሮም ዝም እንደ መቃብር ይባል የለ? የሞት ጸጥ ያለ ድባብ ያስፈራል። ምናልባትም ሕያዋን ሳለን የምንሸሸው ዝምታ በግዴታ ሲይዘን ዱብዳ ስለሚሆንብን ይሆናል። ሕያዋን ሳሉ ለብቻቸው በዝምታ የሚመረምሩ ግን ብፁዓን ናቸው። ለይኩን እየወደቀ ይሄንን ሁሉ መዓት ነገር አሰበ። ሐሳብ ግን ከመሬት ስበት ምን ያህል ይፈጥናል? እነሆ ለሱ ዛሬ ሐሳብ ፈጠነች። በዚያች በመውደቅ ቅጽበት ውስጥ የዘላለም የሞት ዝምታ በሐልዮቱ ውልብ ብሎበት አለፈ። ከተዳፋቱ ግርጌ ላይ ደርሶ ጀርባው ጠፍ መሬት ሲነካ እንደተንጋለለ ሰውነቱ እንደባበሰ። አልሞትኩም አለ በለሆሳስ። የተሰበረ አጥንት የለም። ያቺ የረገማት ሚስማር የወጋችው ባቱ በስተቀር ሌላ ህመም አልተሰማውም። አሁን አልሞትኩም። ታምር ነው እንጂ ማን ከገደል ወድቆ ይተርፋል? ሃሌሉያ ገለታ ይግባው። አሁን ታምር ነው። ቀና ብሎ አሳዳጆቹን ቢፈልጋቸው የተናካሹን ውሻ የአንገት ቀበቶ የያዘ ጥበቃ ወደ ታች ባትሪውን አብርቶ ሲያማትር አየው። ውሻውም ለጉድ ይጮሃል። ለይኩን የሞት ሞቱን እየተንፏቀቀ ከአንድ ቋጥኝ ጀርባ ተደበቀ።
ህመሙን ዋጥ አድርጎ አፍኖ ይዟል። ድምፅ ማሰማት ከባድ ዋጋ ያስከፍላል። አሁን ላይ ትንሽ ድምፅ ሞት ማለት ልትሆን ትችላለችና ጸጥ ረጭ ብሎ ጠበቀ። ተከታትሎም ብዙ የእጅ ባትሪዎቻቸውን ያበሩ ጠመንጃ የታጠቁ የጥበቃ ሰራተኞች ከዳገቱ አፋፍ ላይ ሆነው አካባቢውን ሲያስሱ አጮልቆ አያቸው። ትንፋሹን ውጦ አደፈጠ። ለደቂቃዎች ካፈላለጉት በኋላ ይህንን ገደልማ ካላበደ በቀር አይዘልም ተባብለው በስተግራቸው በኩል እየተግተለተሉ ሄዱ። ሌኩን የቻለውን ያህል ተንፋሽ ወሰደና እንደ ጅብ አጎንብሶ ጉዞውን ቀጠለ። ጥሻና ቁጥቋጦዎችን ያሳበረ ጥቂት እንደሄደ ድንገት እግሮቹ ረጠቡበት። አጎንብሶ ቢዳብስ እስከ ቁርጭምጭሚቱ ድረስ የከብቶች አዛባ ውስጥ ተደፍቋል። ከቅርብ ርቀት ደግሞ የላሞችና የበሬዎች ድምፅ ይሰማው ጀመር። ወደ ከብቶች በረት እንደተቃረበ ተረዳ። የከብት በረት አለ ማለት ገበሬ አለ ማለት ነው። ገበሬ አለ ማለት ሊያጋልጠው የሚችል ሰው አለ ማለት ነው። ደግሞም ገበሬ እንኳን በቲቪና በተንቀሳቃሽ ስልክ ዘመን ድሮም ካለ ራዲዮና ስልክ መረጃ እንደሚደርሰው መሬት ለመሬት የተዘረጋ ልዩ የመረጃ መረብ ውስጥ ለውስጥ የተነጠፈ የመገናኛ መስበር እንዳለው ያውቃል። የእህል ገበያ ስንቱ አለ። እንትን መንደር ሽቅብ ቁልቁል አድርጎ የሚገድል ትንፋሽን የሚሰልብ ወረርሽኝ ገባ። እንትን ሀገር ጦርነት ተነሳ። ያንበጣ መንጋ መጣ። ከብት የሚፈነግል ደዌ ገባ። ከማረሚያ ቤት አደገኛ እስረኞች አመለጡ። ገበሬ መረጃ አለው። ዛሬ ጠዋት አንዱ ያቀበለው ወሬ ማታ ላይ ከሀገር ጥግ እስከ ጥግ ተሰምቶ ያድራል። እናም ሌኩን ፈራ። አሳልፈው ቢሰጡትስ? ግን ደግሞ ከዚህ በላይ የመሸሽ አቅም የለውም። ተልፈስፍሷል። የሮጠበት ድካምና የደም መፍሰስ ላይ የቁስሉ ህመም ተደምሮ አሽመድምዶታል። በዚያ ላይ ለጉድ እርቦታል። የውሃ ጥመም እያንገበገበው ነው። ባጭሩ እጣፈንታው እኚህ ገበሬ እጅ ላይ ወድቋል። ወይ ይጠግኑታል ወይም ይሰብሩታል። በዝግታ ወደ ቤታቸው ተጠጋ። ለዶክተር ሶፎንያስ ሌሎችን የማዳመጥ ዝምታ እንጀራው ነው። የሱ ዋነኛ ጥበብ ዝም ብሎ ታማሚዎቹን መስማትና መረዳት ነው። ህመም ወለድ ችግራቸውን፣ ስኬታቸውን፣ ደስታቸውን፣ ብሶታቸውን፣ ተስፋቸውን፣ ሽንፈታቸውን ሲያዥጎደጉዱበት የማዳመጥ ሆደ ሰፊ ልበ ቅቡል ስብዕና መገንባት ችሏል። ብዙ ዓመታትን በሀገር ውስጥና በውጭ ሀገር የቀሰመው ትምህርቱ እዚህ አድርሶታል። ሳይኮ አናሊስት ነው። ሲያዩት የደራሲ ፊት አለው። የደራሲ ፊት ግን ምን ይመስላል? የባህሪ አህጉራት ብዙ ገጸ ባህሪያት የተሳሉበት ሉል ይመስላል። ከሸለቆ እስከ ተራራ የተዘረጋ መልክዓ ምድርን ይመስላል። ማለት ብዙ ተረካተረኮችን ያካተተ ነው። ዶክተር ሶፎንያስ ደራሲ ይመስላል። መነጽር ደግሞ አይለየውም። ጸጉሩ ላይ ተልባ የሚያህሉ ሽበቶች ጥቁር ሰማይ ላይ እንደተበተኑ ከዋክብት ጣል ብለው ይታያሉ። ምንጥና ልታይ ማለት አይወድም። ቀለል ያለ ሰው ነው። ቀለል ያለ ሰው ባይሆን ታማሚዎቹ ነፃ ሆነው የሆዳቸውን ሊያወያዩት ይሳናቸው ነበር። እናም ስራው ይሆናል እንደዚህ ያደረገው። ባለብዙ መስመርና ማዕዘናት ሸሚዞችን ያዘወትራል። ከሁሉም ጋር ተግባቢ ነው። መስማት ላይ ቢወደስም ቅሉ ንግግር ላይ ግን ይታማል። የመሰለውን ነገር ፊት ለፊት ፍርጥርጥ የሚያደርግ አይነት ሰው ነው። አንዳንዴም በማህበረሰቡ ዘንድ ነውር የሚባሉ አይነት ቃላቶችን ሳይቀር ይጠቀማል። ስለዚህ በተቻለው መጠን ጸጥ ለማለት ይሞክራል፣ ሌሎችን ላለማስቀየም። ግን ደግሞ እውነትና በደልን እያየ በዝምታ ማድበስበስ አይችልም። ከታፈነ የሚፈነዳ ይመስለዋል። ወይ ካላወራ ወይም የሌሎቹን ብሶት ካልሰማ ግን የውስጡን ጩኸት መታገስ አይችልም። ከራሱ ጋር በዝምታ መደማመጥ አይሆንለትም። የሆነ የሚሰማው ደህንነት ማጣት አለ። የሥራ ባልደረቦቹን በተለይም ከፍተኛ ቦታ ላይ ያሉ አለቆቹን በንግግሩ ቅር አሰኝቷል። በታማሚዎቹ ጉዳይ ግን አይደራደርም።
እንዲያውም አለቆቹ የሚመስሉት ታካሚዎቹ ናቸው። ልክ የማከሚያ ክፍሉን ከፍተው ሲገቡ ፊቱ በፈገግታ ይሞላል። ሌላ ጊዜ የመሰለውን ካለለከት ከመናገር ለመቆጠብ የሚቸገረውና ሰውን የሚያስቀየመው ሶፎንያስ ታማሚዎቹ ቢዘልፉት አጸፋ የማይመልሰው ሳይኮ አናሊስቱ ዶክተር ሶፎንያስ ይሆናል። በጣም ስለሚያስብላቸው አብሯቸው ታሞ አብሯቸው ይድናል። ከልቡ ስለሚያክምም ብዙዎችን ከነፍስ አመንማኝ ከባድ የአእምሮ ህመማቸው እንዲያገግሙ ረድቷል። ይህን ማንነቱን የሚከታተላቸው ታማሚዎችና ቤተሰቦቻቸው ይወዱለታል። ከሰው በላይ ደግሞ እሱ ራሱ አጥብቆ ይወደዋል። እንዲሁ ታማሚዎቹን በማከሙ ብቻ የሚሰማው ልዩ ሰላም አለ። ያ ሰላም ግን ሁሌም ቢኖረው ይመኛል። ልክ ከታካሚዎቹ በተለየበት ቅጽበት ግን ሌላኛው መልኩ ይገለጣል። ፈጥኖ ይናገራል፣ ሰው ያስቀይማል። ወዲያው ወደ ራሱ ይመለሳል። በቶሎ ይጸጸታል፣ ራሱን ይወቅሳል፣ ደግሞ ሌላውን ያስቀይማል። ይህን አዙሪት እንዴት እንደሚያቆመው ሲጨነቅ ኖሯል። በተከታታይ ቀናት ከዚህች ታማሚ ጋር ሲያወራ ግን አንድ የተገነዘበው ነገር አለ። ሁላችንም ሰውን ስንረዳ ራሳችንንም እንረዳለን እንዲሉ ዶክተር ሶፎንያስም በሜሮን ውስጥ ራሱን አየ። ከልጅነት እስከ ዕውቀት ዝም ያለ ጠለሉን የሚያደፈርሱ የውጭም የውስጥም ጩኸቶች ብዙ መሆናቸውን ተረዳ። ታማሚዎችን በጸጥታ ማዳመጥ ብቻውን በቂ እንዳልሆነም አወቀ። ቅድሚያ ለራስ ዝምታን አበጥሮ ማወቅና ለሌሎችም ማስተማር መለገስ መቻል እንዳለበት አሰበ። የዝምታን ሕክምና መታጠቅ ነፍሱ ከጀለች። የሰው ልጅ ያስተዳደጉና የባህሪው ባሪያ እንደሆነም በተማረው ትምህርት ጠንቅቆ ስለሚያውቅ ግላዊ ለውጥን ወጠናት። ለዚህም ዋነኛው መነሻው ሜሮን ትሁን እንጂ የራሱንም ሕይወት ዞሮ ሲያይ የተለየ ነገር አላገኘም። የሱ አብዛኛው ሕይወት በረብሻ በውጥረትና ሩጫ የተሞላ ነበር። ለወላጆቹ 6ኛ ልጅ ነው። ከሱ በኋላም 2 ልጆች ተወልደዋል። ቤታቸው ከሞላ ጎደል ጫጫታ የማይለየው ነበር። እናትና አባቱም በከፍተኛ ድምፅ ካላወሩ የማይግባቡ ነበሩ። አሁን ላይ ሲያስበው የልጆቻቸው መብዛት እነሱንም ቀይሯቸው ሊሆን ይችላል ሲል ይገምታል። የነሱ ድምፅ ከልጆቻቸው ጫጫታ በልጦ እንዲሰማ መጮህ ነበረባቸው። ከጊዜ ብዛት ለመዱትና ልጆቻቸው ባይኖሩም ሳይጮሁ ማውራት አልሆናላቸው። እናም ቤታቸው በድምጾች ጋጋታ የተሞላ ነበር። ለሱም ተናጋሪ መሆን እነሱን ይወቅሳል። በደምሳሳው ሰው ሲበዛ ድምጽ ይበዛል ሲልም ለማመን ተገዷል። የትምህርት ቤት ሕይወቱም እንደ አብዛኛው የኢትዮጵያ ልጆች በቡረቃ የተሞላ ነበር። ጨዋታው፣ ጸቡ፣ ጭፈራው፣ የልጅነት መዝሙሩ፣ የጓደኞች ሰጣ ገባ ሁሉም በረብሻ የታጀበ ነበር። ሶፎንያስ ከ25 ዓመታት በላይ በትምህርት ዓለም ቆይቷል። የዝምታ ክፍለ ጊዜ የሚባል ነገር ግን አንድም ቀን አጋጥሞት አያውቅም። በሥራው ዓለም ውስጥ ሳለም ቢሆን ብዙ የሚናገሩ፣ ራሳቸውን የማይቆጣጠሩ፣ ሲያሻቸው የሚጮሁና የሚሳደቡ ታማሚዎች ጋር ነው ውሎ። የሚኖርበት ከተማ የሁሉም መዳረሻዋ ሸገርም ብትሆን ወከባ እንደሚበዛባት ሳይታለም የተፈታ ነው። በአጠቃላይ ዕድሜውን ያሳለፈው በድምጾች ጉም ተከቦ ነው ማለት ይቻላል። የጸጥታን ፍሬ አላጣጣመም። ውጫዊውን ሁካታ መደምሰስ የሚችል ውስጣዊ የዝምታ ብርጌድም አልገነባም። አሁን የሌሎችን ችግር ዝም ብሎ ከመስማቱና መፍትሄ ከመስጠቱ በፊት የዝምታን ምስጢር በራሱ ለራሱ መርምሮ ማወቅ አለበት። እነሆ ለመወሰን ጊዜ አልፈጀም። በማግስቱ ለአማኑኤል የሥነ አእምሮ ሕክምና ክፍል የሰው ሀብት አስተዳደር ቢሮ አንድ ደብዳቤ ደረሰ። ዶክተር ሶፎንያስ የተጠራቀመ ረፍቱን ወስዶ ከሥራ ገበታው ርቋል የሚል ቢሆንም እንደዚህ ረጅም ጊዜ ይቆያል ብሎ የገመተ ግን 1988 ዓመተ ምህረት ሚኒስትሪ የወደቀችለት ኤልሳ ቅስሟ እንደተሰበረ የሌሊቱን አጋማሽ በምሬት እርሷን ነክሳ አነጋች። እንደምንም ብላ ከዚህ ቤተሰብ ራሷን ማራቅ እንዳለባትም አመነች።
ድህነታቸው ሳያንስ ጭቅጭቃቸው መከራ። ቆይ እስኪ ምን አድርጊ ነው የሚሉኝ? አለች በለሆሳስ። አባቷ አቶ ቦጋለም እንዳይሰሟት እየተጠነቀቀች እኔ ወንድሜን መሆን አልችል፣ እኔ ነኝ፣ እሱ ደግሞ እሱ ነው። ውስጧ ሰላም በሚነሳ ቅናት ሲሞላ ይታወቃታል። በወንድሟ ለዚያውም በሞተው ወንድሟ ነው የቀናችው። ፈልጋ ግን አይደለም። ገና ከልጅነት ወላጆቿ ስለሱ ጉብዝናና ስለሷ ስንፍና እያወሩ ሲያሸማቅቋት አድጋለች። በሱ ላይ ምርጥ ልጅ የሚል ሞገስ ጥለው በሷ ላይ ውሃ የመቅዳት ኃላፊነት ጭነዋል። በዚህ የተነሳ ገና ድሮ ከለጋነቷ ጀምሮ እስትንፋሱ ሳትለየውም በፊት የቅናት ካቲካላ ያሰክራት ነበር። አዎ አሁን የመጣ እንግዳ ስሜት አይደለም። በተለይ በዚያች የተረገመች ሌሊት ግን ብቻዋን ስትብሰለሰል አድራለች። የማይነጋ ሌሊት የለም ቢባልም ይህኛው ግን እጅግ ሲበዛ ረዝሞባታል። በዚህ አስጠሊታ ምሽት ሌላ በሐሳቧ የሚዋልል ነገርም ነበር። ስለ ለይኩን ትላንት ቦኖ ውሃ ለመቅዳት በተሰለፈችበት ወቅት ስሙ ተነስቶ ሲወራ ነበር። ስለሷና እሱ ከሰፈሯ ሰው የተሰወረ በትምህርት ቤቷ ብቻ የቀረ መለስተኛ ታሪክ አለ። ኮረዳዋ ኤልሳ ከወራት በፊት ነበር አንድ ደብዳቤ ደረሳት። ልቅም ባለ የእጅ ጽሑፍ የተረቀቀ የፊደላት ቅርጾች ተሞናምነው የተከተቡበት የፍቅር ደብዳቤ ነበር። አንድ አይናፋር የሚባል የላይ ሰፈር ወጣት ነው የጻፈላት። በሷ ምርኮ ታሞ ከወደቀበት እስከ ጠናበት ያለውን የውዴታ ውጣ ውረድ በሚያውቃቸው የፍቅር ጥቅሶች አጅቦ እያላወሰ እሱም በስሜት ዶፍ እየተላወሰ በምን አይነት አሳር በዚያች ወረቀት ላይ እንዳሰፈረላት ማን ባስረዳት? ታዲያ ወረቀቱን ደብተሯ መሃል ተወሽቆ ነበር ያገኘችው። ግር እያላትም አነበበችው። ማታ ማታ በአቶ ቦጋለ ኮሽኳሽታም ሬዲዮ የምትሰማው የፍቅር ታሪክም መሰላት። ባጭሩ ባንቺ ፍቅር ልቤን ተነደፍኩኝ የሚል ተማጽኖ በቃላት ተሽሞንሙኖ ነበር የቀረበላት። እንዳገኘችው ደብዳቤውን ይዛ እየበረረች ወደነ ሜሮን ግቢ አመራች። በሩን ስትቆረቆር ያጋጣሚ ነገር ሆኖ ሜሮን ራሷ ከፈተችላት። ምንድነው የሁሉ ፈገግታ? አለች ሜሮን ከቅጥሩ በር ትከሻዋን እያሳረፈች። ኤልሳ ወሬዋን ሌላ ሰው እንዳይቀልብባት ይበልጡኑ ወደ ሜሮን ቀረበችና በአፍላ ዕድሜ ለዛ የፍቅር ደብዳቤ ተጻፈልኝ እኮ ስትል በጆሮዋ አንሾካሾከችላት። ምን? ለይኩን የፍቅር ደብዳቤ ጻፈልኝ? የኛ ትምህርት ቤት ሰቃዩ ለይኩን ነው? አለች ሜሮን ድምጿ ድንጋጤና መገረሟን ያሳበቀባታል። ኧረ በፈጠረሽ ተይ ድምፅሽን ዝቅ አድርጊ ከቤት እንዳይሰሙሽ አለች ኤልሳ ወሬው እንዳይዳረስ በጣም ፈርታለች። ሜሮን እጅግ የናረ ደብዳቤውን የማንበብ ፍላጎት ስላደረባት ወደ ክፍሏ እንድትገባ አቻኮለቻት። ተያይዘው ወደ ውስጥ ዘለቁ። የነ ሜሮን ቤተሰብ ከነ ኤልሳ ቤተሰብ የተራራቀ የሀብት ደረጃ ነው ያለው። በሰፈሩ የመጀመሪያው ባለቀለም ቴሌቪዥን የገባው እነ ሜሪ ቤት ነው። የግንብ ጀጎል ቆንጆ የጡብ ሰቀላ ቤትና አንድ መኪና አላቸው። በሰፈሩ መለኪያ የናጠጡ ሀብታም የሚባሉ አይነት መሆናቸው ነው። በዱባይ ባለሀብቶች መለኪያ ደግሞ ያው ሁሉም ነገር አንጻራዊ አይደል? ሁለቱ ጉብሎች ወደ ሜሮን ክፍል ገብተው በሩን ጠረቀሙ። እና ለይኩን የምር የፍቅር ደብዳቤ ጻፈልኝ ነው ምትይ? አለች ሜሮን። ኤልሳ ሸብልላ ከያዘችው ደብዳቤ ላይ አይኗን በጉጉት እያንከራተተች አዎ አይገርምሽም ድፍረቱ? ደግሞ እኮ በአንቺ ምክንያት ማጥናት አልቻልኩም ገለመለ እያለ ያላስንብኛል። ኤልሳ በለበጣ ሳቀች። አንቺ አትቀልጂ፣ ልጁ እኮ ሰቃይ ነው። ትምህርት ቤቱ ራሱ ብዙ ጊዜ ሸልሞታል። እንዴ ታዲያ እኔ ምን አገባኝ? እሺ አሁን ደብዳቤውን ስጭኝ በእናትሽ ላንብበው። ኤልሳ ደብዳቤውን አቀበለቻት። ሜሮን የተሸበለለውን ወረቀት ዘርግታ ፊቷ ላይ ብዙ ስሜቶችን እያፈራረቀች አንበለበለችው። ይቺ ሜሮን የተባለች ልጅ ከኤልሳ በ2 ዓመት ታንሳለች። ገና 16 ዓመቷ ነው። ግን በሳለች። እንደ 26 ዓመት ወይዘሪት ነው አስተሳሰቧ።
ለዚህም ትምህርት ቤት ውስጥ ትንሿ ሴትዮ የሚል ተቀጽላ ስም ወጥቶላታል። መጽሐፍ ማንበብ ለጉድ ትወዳለች። በአቅሚቲ አንዳንድ ጽሑፎችንም ትሞነጫጭራለች። በትምህርቷም ከ1 እስከ 10ኛ ደረጃ የምትወጣ አይነት ተማሪ ነች። ከሰው ጋር ግን ብዙ አትቀራረብም። ከኤልሳ በስተቀር የኔ የምትላት ጓደኛም የላትም። ምንም እንኳን የተወሰኑ የፍቅር ልብ ወለዶችን አንብባ ብታውቅም እውነተኛ ልብ የወለደውን የፍቅር ደብዳቤ ስታነብ ግን ለሷም ገና የመጀመሪያዋ ነበር። የጸሐፊውን ስሜት ወዲያው መረዳት ግን አልከበዳትም። የሌኩንን አደብና ምግባረ መልካምነት ስለምታውቅ የመልእክቱን እውነተኛነትም አልተጠራጠረችም። አንብባ እንደጨረሰች ኤልሳን ቀና ብላየቻት። አንቺ የምርም ልጁ ሳይንበረከክ አልቀረም አለቻት ስልል ባለ ድምጽ። ባክሽ ሁሉም እንደዛ ነው የሚሉት። እሱ ቃላቶችን አሳምሮ በደብዳቤ መልክ ስለጻፈው እንጂ መንገድ ላይ አስቆመው የሚጨቀጭቁኝም ወንዶች ራሱ እንደዚህ ነው የሚያደነቁሩኝ። ወይ ጉድሽ! በቃ መልከኛ ሆነሽ ተሰቃየሽ አይደል? አለች ሜሮን በስሱ እየሳቀች። ኤልሳ ኩራት ቢጤ የኮረኮራት ሜሪዬ ደግሞ እኔ ቆንጆ ነኝ እንዴ አለችና እምር ብላ ተነስታ የሜሮን ክፍል ካለው ቋሚ መስታወት ፊት ለፊት ተሰየመች። እንዴ ምን ጥያቄ ያለውና አለች ሜሮን ከኋላዋ ያያየቻት። ብለሽ ነው አለችና ኤልሳ ራሷን በመስታወቱ ውስጥ ማስተዋል ጀመረች። ጠይም ቅምቅም ከንፈሯን ወደ ጉንጮቿ አሽሽታ ጥርሷን ፍልቅቅ ስታደርግ ሳቅ ስትል ገዳይ የምትባል አይነት ቁመናዋ እንደ ሰንፔር እብሩ የእሳት ክፋይ የሆነ የእንቁ ድንጋይ ልቦችን የሚያሸፍትላት እንስት መስታወቱን ነፍስ ዘራችበት። እውነትም ለካ ቆንጆ ነኝ አለች ኤልሳ ለራሷ። እኔ ግን የዚህ ልጅ ነገር አሳስቦኛል። የእውነት ያፈቀረሽ ይመስለኛል። ባንቺ ምክንያት ማጥናት አቃተኝ እያለሽ እኮ ነው። ቆይ ቢወድቅስ አለች ሜሮን። ታዲያ ምን አድርጊ ነው የምትይኝ? በራሷ መልክ እየታበየች የነበረችው ኤልሳ ዞራ ሜሮንን በጥያቄ ተመለከተቻት። ፍቅር ይታወቃል በግር ይባል የለ ብታናገሪውና ብትረጂው መልካም ይመስለኛል። ያምሻል እንዴ? ሲጀመር ምንም ደስ አይለኝም። ልብሱን እንኳን አይተሻል? ዩኒፎርሙ አሮጌ፣ የረፍት ቀን እንኳን የሆነ አንድ ሸሚዝና ሱፍ ሱሪ አለው። ቀን በቀን እሱን ለብሶ እኮ ነው የሚመጣው አለች ኤልሳ በማናናቅ ለዛ። ሜሮን የኤልሳ መልስ አልጣማትም። ምን ማለትሽ ነው ኤልሲ? ይህንን ካንቺ አልጠብቅም። ሌኩን ስንት ሰው ተስፋ የጣለበት ጎበዝ ተማሪ ነው። ጥሩ ልጅ ነው። ነገ ቀን ይወጣለታል። እንደዚህ አይባልም። በመጠኑ ተቆጣቻት። የተስፋ እንጀራ ምን ይሰራል? ከነገ ዶሮ የዛሬ እንቁላል ይሻላል ይል ነበር ወንድሜ ነፍሱን ይማረውና አለች ኤልሳ። ከሜሮን ጋር መከራከሩ ምንም አልጣማትም። አብራት ብዙም አልቆየች። ደብዳቤውን እንኳን ሳትቀበላት ረስታ በችኮላ ወጣች። ኤልሳ ከሄደች በኋላ ሜሮን ደብዳቤውን አጣጥፋ ከኮመዲኖዋ ውስጥ አስገባችና አልጋዋ ላይ በቆማ ዘፋለችበት። ለደቂቃዎች ተንጋላ ብዙ ሐሳቦችን ስታወጣ ስታወርድ ቆየች። ኋላም በረጅሙ ተንፍሳ ከአልጋዋ ተነሳች። በቸልተኝነት ራመድ ብላ ከመስታወቷ ፊት ለፊት ቆመች። ቆይኔስ ቆንጆ አይደለሁም እንዴ ብላ ለራሷ አንሾካሾከችና ምስለ መንትያዋ ላይ አፈጠጠችባት። ቀላ ያለ ጉንጭ፣ ስርጉድ የሚሉ ከናፈርት፣ ስልክክ ያለ አፍንጫ፣ መርሜድ፣ በብዙ አፈታሪኮች ውስጥ የምትገኝ ግማሽ ሰው ግማሽ አሳ የሆነች የባህር ፍጥረት መሳይ ሰውነት ያላት ውቢት ሴት ከመስታወቱ ውስጥ ተመልሳ ሜሮን ላይ አፈጠጠችባት። ሐዘኗ ግን ፊቷ ላይ ይነበባል። መስታወቱ ውስጥ ያለችውን ሜሮን ልብ ብላ ስታያት የኔ ምስኪን ጥያቄሽን አልመልስልሽ ነገር ድምጽ የለኝም የምትላት መሰላት። ኤልሳ ያን ሰሞን የስለላ ሥራ ስትሰራ ከረርማለች። ሌኩን ማን ነው? እድል የምትሰጠው አይነት ወንድ ይሁን አይሁን ለማወቅ ጥራለች። በእርግጥ ከዚያ በኋላ ብዙ ነገር ተፈጥሯል። መገናኘትና መለያየት ተከስቷል። ትላንት ቦኖ ጋር ስለሱ ሲወራ የሰማችው ነገር ግን ተስፋዋን አድሶታል። በዚህ ስሜት ውስጥ እያለች ነበር አንድ ሕፃን ልጅ ከበር ላይ ኤልሳ አለች ብሎ ሲጣራ የሰማችው። ማን ሊጠራት እንደሚችል እሙን ነው።
መለሰችለት። አቤት። የአፍቃሪዋ ማስታወሻ። ሳልነግረው ከረምኩኝ። አበቦች እየፈኩ ረገፉ። ማራኪ የሰማይ ጣዋሳዎች፣ ሰማያዊ ራስና አንገት ያለው ጅራቱ እንደ አረንጓዴ ወርቅ የሚያበለጨልጭ የወፍ አይነት ላይ በሰብሱ ሞቱ። የፀሐይ አንዲት አይን ተከደነች። ሳልነግረው አረፈድኩኝ። አዎ ፍርሃቴማ ትንሽ በዛ። አሁን የሱ ልብ ወደ ሌላ እንስት ተሰዷል። የመስተፋቅር ክልሉ ተደፍሯል። ምን አይነት ደካማ ወንድ ቢሆን ነው እንዲቶሎጂ የሰጠው? እውነትን ችላ ብሎ በአይን ወለድ ስሜቱ የተሸነፈው? ግን እኮ እሱ ምንም አላጠፋም። አልፈርድበትም። በልቤ የሸሸኩትን አያውቅ ነገር መልአክ አይደለ። ብቻ ተስፋ አልቆርጥም። ነገ ይዞ የሚመጣውን ማንስ ያውቃል? ለጊዜው ደስታዬ ይሁን። የኔ ብቻ ሁን ብዬ አላስጨንቀውም። እኔ ህመሜን ታቅፌ ስብሰለሰል ልኑርለት፣ ይሁንለት። እሱን ውድዬን ለዘመናት ደስ ይበለው። ከእስር ያመለጠው ላይኩን ወዳገኘው ቤት እንደምንም እየተንገዳገደ ደርሶ በሩን አንኳኳ። ባለቤቶቹ ገበሬ መሆናቸውን ገምቷል። ልቡ ነግሮታል። ግን ገበሬም ላይሆኑ ይችላሉ። ልብ ሁሌ የሚናገረው እውነት ነው ወይ? ምናልባት የገበሬ ቀበሌ ማህበሩ የጥበቃ ፖሊስ ቤት ሊሆን ይችላል። የተሸረካከተ የእስር ቤት ልብስ ዘባተሎ ሊያምነው ይችላል። ሌላ አማራጭ ግን የለውም። ጠኔ ድካምና ህመም አሸንፈውታል። የሰው ልጅ ጅስም በአረብኛ ስጋዊ አካልን የሚገልጥ ቃል ከብርታቱ ደካማነቱ ያመዝናል። በተለይ ለደዌና ለረሃብ እጅ ለመስጠት ፈጣን ነው። በድጋሚ ሊያንኳኳ ሲል በሩ ተከፈተ። የዕድሜ ሸንተረር ፊታቸውን የዳሽን መልክዓ ምድር ያስመሰለው አረጋዊ ወጡና የእጅ ባትሪያቸውን እሱ ላይ ቦግ አደረጉት። ላይኩን በክንዱ አይኖቹን ከፍላጻው ተከላከለ። ይሄ ሁሉ ብርሃን ምንድነው? አቅም ቢኖረው ተመልሶ ይሮጥ ነበር። የፈጣሪ ያለ ምን ጉድ ገጥሞህ ነው ልጄ? አሉት። የድምጻቸው አባታዊ ለዛ፣ በተለይም ልጄ የሚለው ቃላቸው ግን ላይኩንን የሆነ አይነት ሰላም እንዲሰማው አደረገው። መልካም ንግግር ምን ያህል ልብን ታረግባለች፣ ክፉዋስ ምን ያህል ተሰብራለች። አባቴ እባክዎትን ይርዱኝ። እኔ ከዚህ በላይ ከንፈርና ምላሱ አልታዘዛሉት። ላንቃና ተናጋው ባይተዋር ሆኑበት። የገዛ ትንፋሹ ያንቀው ጀመር። ለካ መናገርም አቅቶታል። ወዲያው እግራቸው ስር ዝርግፍ አለ። መቆምም አልሆነለትም። አረጋዊው ገበሬ ሸብረክ ብለው ጭንቅላቱ መሬት ሳይነካ አተረፉት። ተሸክመው ወደ ውስጥ ሲያስገቡት በሰለምለምታ አይቷል። ቁስሉን ሲያሽጉለት፣ ገላውን ሲያጸዳዱለትና ልብሱን ቀደው ሲያዋልቁለት፣ ሲያጥቡት፣ ሌላ ልብስ ሲያለብሱት፣ የገበሬ ቃና ያለው ሾርባ ሲያጠጡት እንደ ሰመመን ሆኖ ይታወቀዋል። በማግስቱ ጠዋት ሙሉ በሙሉ ወደ አቅሉ ሲመለስ ራሱን በጠፈር አልጋ ላይ ተንጋሎ ነበር ያገኘው። በማለዳ ሲነቃ ከማታው የስቃይ ሽሽት ተቃራኒ የሆነ ሰላማዊ መንፈስ አርብቦበታል። ያቺ የተረገመች ሚስማር የወጋችው ቦታ ላይ ከሚሰማው መጠዝጠዝ በስተቀር ደህንነት ተሰምቶታል። ደህና አደርክ ልጄ የሚል ጥያቄ ከክፍሉ ውስጥ ተሰማ። ይህን ትንግርታዊ ድምፅ ያውቀዋል። እንደ ውሃ ጥም የሚያረካ ድምፅ ነው። እግዚአብሔር ይመስገን መለሰ ላይኩን። ቀጥሎም ድምፁ ወደ መጣበት አቅጣጫ አንገቱን አዞረ። ለካ አረጋዊው ሰው መልካሙ ገበሬ ከክፍሉ በስተግራ ጥግ በርጩማ ላይ ተቀምጠው እስኪነቃ እየጠበቁት ነበር። ለመጀመሪያ ጊዜ በቅጡ ተመለከታቸው። ጥጥ መሳይ ሪዛቸውና ነጭ ጋቢያቸው ላይ የማለዳ ፀሐይ ነጸብራቆች ይደንሳሉ መስለው ታዩት። እኚህን ክንፍ አልባ ተራዳኢ ለሱ ብሎ ጌታ ልኳቸው ይሆን ሲልም ጠረጠረ። ከብት የሚያረባ ጎጆ ቤት ቀልሶ ገጠር ውስጥ የሚያኖር መልአክ ይኖር ይሆን? አሁን ህመሙ ቀለል ብሎልሃል? አሁን አባቴ ይመስገነው፣ አሁን ደህና እንደሆንኩኝ ይሰማኛል።
ትንሽ ቁስሌ ብቻ ነው የሚጠሰጥሰኝ አለ ለይኩን። መልካም ነው፣ ማታ አንተን ፈልገው መጥተው ነበር አሉት ወደ መስኮቱ አቅጣጫ እያማተሩ። ለይኩን ልቡ ቀጥ አለች። እነማን? ዋሻቸው። መዋሸት ነበረብኝ። እስር ቤት ተመልሶ ለመሄድ የሚያስችል አቅም ላይ አልነበርክም። መንገድ ላይ ትሞትባቸው ነበር። ውስጤ ደግሞ እንድትሞት አልፈቀደልኝም። እናም ዋሻቸው። እንዲህ አይነት ሰው አላየንም ብዬ ሸኘኋቸው አሉትና በአይኖቻቸው ገረመሙት። አባ ለይኩን ሀፍረት ሸብቦት ምንም መመለስ አልቻለም። ያልጋውን ጫፍ እየነካካ አጎንብሶ ቀረ። ግን ምን አጥፍተህ ነው ታስረህ የነበርክ? እንዴት እስከ እስር ቤት ልታመልጥ ቻልክ? አሉት ባጽኖት። ረጅም ታሪክ ነው አባቴ። ለይኩን ያቅማማ መሰለ። እንግዲህ እውነቱን እንደምትነግረኝና እንደማትዋሸኝ እርግጠኛ ነኝ አሉ አረጋቢው። ኧረ በፍጹም አልዋሾትም አባቴ፣ ለርሶ እንዴት ብዬ ዋሻለሁ? ውለታቸው ባይኖር እንኳን ግርማ ሞገሳቸው በራሱ ሰውን የሚመረምር አይነት ግድንግድ ድባብ አለው። ለመዋሸት የማይመቹ ክቡድ ፍጡር ናቸው። ማለት ታሪኩ ረዘም ያለ ስለሆነ ጊዜውን እንዳልሻማቦት ብዬ እንጂ አላቸው ለይኩን እንደማፈር እያለ። ምንም ችግር የለም ልጄ። ታሪክ የመስማትና የመናገር ዕድሜ ላይ ያለሁኝ ባዘቶ ሽማግሌ መሆኔን ልባል አልክም ልበል? ግድ የለህም ቀጥል። እንዲያውም ከልጅነትህ ጀምሮ ያለውን ታሪክህን እንድታወጋኝ ነው ፍላጎቴ አሉት። እጃቸውን ምርኩዛቸው ላይ አገጫቸውን ደግሞ እጃቸው ላይ ደራርበው እየተመቻቹ። ለይኩንም ታሪኩን ያጫወታቸው ጀመር። ለይኩን አንገት ደፊ ልጅ ነበር። ከመድፋቱ የተነሳ ከማጅራቱ ጎበጥ ብሎ የሚራመድ ትምህርት የሚገባው ቀለሜ የሚባል አይነት ተማሪ። አንደኛ መውጣት ልማዱ፣ 6ኛ ክፍል 2ኛ ወጥቶ ትምህርት ቤቱ በሙሉ የደነገጠለት ሚኒስትሪ 99 በዚያ ጊዜ ያመጣ ተማሪ ነበር። በአስኳላው ትምህርት ዘልቆ መሐንዲስ የመሆን ህልም ነበረው። በዚህም ሳይረካ ገና በዕድሜው ማለዳ ትምህርትና ከጥናት ሰዓት ውጪ ባገኘው ክፍተት ሁሉ እየሰራ ካለ አባት ለብቻቸው ደፋ ቀና ብለው ያሳደጉትን እናቱን የሚያግዝ ህልም ያለው ልጅ ነበር። ልጅት ወደ ህይወቱ ስትመጣ ግን ሁሉም ነገር ተቀያየረ። 12ኛ ክፍል ደረሰ። ያችን ጠይም ልጅ ሲያያት ልቡ ስንጥቅ አለ። አይታው ፈገግ ስትል ምን የሚሉት መግነጢስ የአንድሮሜዳ ቀስት ወጋው። የኮከቦች ግጭት ልብ በርባሪ በርባኖስ አገኘው። ከዚያ በኋላ በቃ ባያት ቁጥር ውስጡ እርብሽብሽ ስትጠፋ ድብርብር ድብት ይለው ጀመር። ዛሬ ነገ ሳይል ማንነቷን አጠያየቀ። ኤልሳ ትባላለች። ከርሱ በ4 ዓመት ታንሳለች። የ8ኛ ክፍል ተማሪ ነች። ስለ ኤልሳ ብዙ ባወቀ ቁጥር ግን የውስጡ ህመም ባሰ እንጂ አልዳነም። አንገት ደፊው ልጅ አንገቱን ደፍቶ መብሰልሰል አበዛ። አያናግራት ነገር እንኳንስ የነደፈችውን ንብ ይቅርና ወንድ ኩዮቹን እንኳን ለመቅረብ የሚፈራ አይነት ብላቴና ነው። ብቻውን ብዙ ተጎዳ። ትምህርቱ አስጠላው። ጋራዥ ሄዶ መስራት ተወ። መሐንዲስ መሆን ተቀዳሚ ህልሙ መሆኑ ቀረ። ማታ በህልሙ ቀን በቀልብያው ኤልሳ ብቻዋን ነገሰች። ከቤቱ እስከ ትምህርት ቤቱ ከአርብ እስከ ጁምዓ ኤልሳና ኤልሳ ብቻ። እንደ ቀልድ የግል ህመሙ ሆና ወራቶች አለፉ። ረዘም ካለው አገጩ ላይ ካለ ዕድሜው ጢም ውርር አደረገው። በጥናት የሞጨሞጩ ትናንሽ አይኖቹ በእንቅልፍ እጦት ይበልጥ ጠበቡ። ዩኒቨርሲቲ የመግቢያ ፈተናውን ሊወስድ ጥቂት ወራት ብቻ ቢቀሩትም ነገር ዓለሙን ትቶት ቆየ። እናቱ ወይዘሮ ብዙ ወርቅ መጨነቅ ጀመሩ። ልጄን ምን ነካው አሉ። በጎበዝነቱ የተመቀኙ ሰዎች ምናምን አሰሩበት ይሆን ሲሉም ጠረጠሩ። የሆነውን ሳይታክቱ መጠየቃቸውን ግን አላቆሙም ነበር። ልጄ ምን ሆነሃል ይሉታል አይኖቹን በእናት ስስት እያዩ። ምንም አልሆንኩምማ። እንዴት አልሆንኩም ትለኛለህ?
ምግቡን ቀማምሰ ነው የምትተወው። እንደ ድሮ አታወራኝ፣ አታስቀኝ። ምን አስነክተው ይሆን የኔ ልጅ? ከከረጢቱ ሞልቶ አልፎ እንባ በአይናቸው ተንቆረዘዘ። እንዴማ ደግሞ ምን ማለትሽ ነው? ዋናው ፈተናችን እየደረሰ ስለሆነ ትንሽ ፍርሃት ቢጤ ይዞኝ ነው። አይሄ ይሁን አስኪ። ለወትሮ ምንም ፈተና ቢደርስብህ እኔን ለማጫወት ጊዜ አታውቅም ነበር። እሱ መድኃኔዓለም ይጠብቅ ይሉና በነጠላቸው አይኖቻቸውን እያደራረቁ ወደ ስራቸው ይመለሳሉ። እኚህ እናት ያን ሰሞን ልባቸው ላፍታም አላረፈም። ለይኩን ትምህርት ቤትም ቢሆን ብዙ ጓደኞች የሉትም። አስተማሪዎቹ ግን በጣም ይወዱታል። አንድ አስተማሪ ከተማሪው ሊፈልግ የሚችለው ከዚያም በላይ ያለው አይነት ተማሪ ነበር። ነገ ደረታቸውን ነፍተው እኔ ነኝ ያስተማርኩት እያሉ ሊጀነኑ የሚችሉበት አይነት ተማሪም ነበር ባይሰበር። ታዲያ አስተማሪዎቹም ቢሆኑ ከጥቂት ወራት አንስቶ በትምህርት ቤት ውስጥ ከሚታወቅበት ባህሪው ለየት ያለ አይነት ለይኩንን መታዘብ ጀምረዋል። በሙሉ ትኩረት ትምህርቱን መከታተል ትቷል። የፈተናው ውጤትም ማሽቆልቆል ይታይበታል። አንድ ቀን የፊዚክስ አስተማሪያቸው መምህር እስጢፋኖስ ስም እየጠራ የፈተና ውጤታቸውን እየሰጠ ነበር። ካንድ የፈተና ውጤት ላይ ሲደርስ ግን ድንግጥ አለ። ወንበሩን ስቦ ተቀመጠ። ወረቀቱን ከሌሎች ውጤቶች ለየና መልሶቹን እያመሳከረ ድጋሚ ያረመው። ውጤቱ ግን አልተቀየረም። ተማሪው 45 ከመቶ ብቻ ነበር ያመጣው። የውጤቱን ባለቤት ስም በድጋሚ ያየው። ለይኩን ተስፋሁን። ከተቀመጠበት ተነሳና ወደ ተማሪዎቹ ዞረ። ወዲያው ለይኩን ተስፋሁን ሲል ተጣራ። ቸፕ 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 ቸፕ። ክፍሉ በጭብጨባና ፉጨት ተሞላ። መምህሩ ሲጠራው አጨብጭቡለት አላለም። ተማሪው ግን የሱ ስም ሲጠራ ማጨብጨብ ለምዷል። በድግግሞሽ ምክንያት ስሙን ከጭብጨባና ፉጨት ጋር አቆራኝቶታል። መምህር እስጢፋኖስ ምንም ሳይናገር የፈተናውን ወረቀት አጥፎ ለለይኩን አቀበለው። የአብዛኛዎቹን ጥያቄዎች መልስ በአቦ ሰጥ የሞላው ለይኩንም ጉዱን ያውቃልና አንገቱን እንደደፋ ተቀበለ። ክፍለ ጊዜው አልቆ ተማሪዎች ለእረፍት ሲወጡ መምህር እስጢፋኖስ ለይኩንን ለብቻው ሊያናገረው እንደሚፈልግ ነግሮት ወደ ቢሮ አቀና። ምን ነው ለይክ? ምን ተፈጥሮ ነው? ገና ከመግባቱ በጥያቄ ነበር የተቀበለው። ምንም አልሆንኩም ቲቸር። ለምን ጠየቁኝ? ለይኩን እኔ እኮ ለዓመታት አስተምሬሃለሁ። አንድም ቀን ፈተና ስትወድቅ ግን አይቼም ሰምቼም አላውቅም። ባይገርምህ አንተ ኤክስ የሆንከው ጥያቄ ሳገኝ ጥያቄው ስህተት ሊሆን ይችላል ብዬ ቼክ ያደረኩበትን ጊዜ ሁሉ አስታውሳለሁ። በአንዲት ጉዳይ ተወጥሬ ይህንን ፈተና ሌላ ሰው ነበር ያረመላችሁ። ዛሬ ክፍል ውስጥ ያመጣኸውን ውጤት ሳይ ግን በጣም ነው የደነገጥኩት። ለዚያም ነው ደግሜ ቼክ ያደረኩት። ለማመን የከበደኝ። የፈተናውን ቀን ግን ሰላም ነበርክ? ማለት ያመመክ ነገር ነበር? አላለመመኝም ቲቸር፣ በጣም ደህና ነበርኩኝ አለ ለይኩን የክፍሉ ወለል ላይ እንዳቀረቀረ። እሺ ቤተሰብ ውስጥ ያጋጠመህ ችግር አለ? በፍጹም የለም። ለይኩን ፕሊስ ምንም ሳትዋሽ ንገረኝ። አንተ እንደ ትምህርት ቤት ተስፋ የጣልንብህ ተማሪያችን ነህ። እኛን ሀገር አቀፍ ፈተና ጥቂት ወራት ሲቀሩት እንደዚህ አይነት ውጤት ካመጣህ ለእኛም ትልቅ ውድቀት ነው። ስለዚህ ችግርህን ንገረኝና በቻልኩት ሁሉ ልርዳህ። የእውነት አመሰግናለሁ፣ ግን በአሁኑ በደንብ ስላላጠናሁኝ ነው። በቀጣይ አስተካክላለሁ አለ ለይኩን አንገቱን እያወዛወዘ። እንግዲያውስ ኤኒቲንግ የሚቸግርህ ነገር ካለ አናገረኝ። እሺ? እሺ ቲቸር፣ አመሰግናለሁ ብሎ ተነስቶ ወጣ። ለይኩን ያን ቀን ቤት ሄዶ ለረጅም ሰዓታት ለብቻው ቁጭ አለ። የሐሳብ ማዕቶች በውስጡ ተርመሰመሱ። ሳይነግራት ከዚህ በላይ መቆየት እንደማይችል ገብቶታል። ትምህርቱ፣ እናቱ፣ ህልሙ ሁሉም አደጋ ላይ ወድቀዋል። ነግሯት ካላራገፈው ይሄ ሸክም እየጣለው ነው። በአካል ደፍሮ ሊነግራት ግን እንጥፍጣፊ አቅም አልነበረውም። በዚህ አጣብቂኝ ውስጥ እያለ ድንገት አንድ ሐሳብ ከአእምሮው ተሰነቀረ። ደብዳቤ። በእርግጥም ያለው ብቸኛ አማራጭ ደብዳቤ መጻፍ ብቻ ነበር። እንደ ውዳሴ ተጠቦበት፣ እንደ ማህሌታይ ተክኖበት አንድ ገጽ ደብዳቤ ያረቀቀ። ቀጣዩ ፈተና ደግሞ ደብዳቤውን ለእርሷ ማድረስ ሆነና 1 ሳምንት ፈጀ። ከከፍተኛ ጥንቃቄና መርበትበት በኋላ ነበር
ደብዳቤው ታጥፎ የኤልሳ ደብተር ውስጥ የተሰተረው። ያን ሰሞን ጉጉትና ፍርሃት ላይኩን ላይ ተካቡ። አይታው ይሆን? ከደብተሯ ወድቆ ይሆን? ሌላ ተማሪ አግኝቶ አንብቦት ይሆን? ልቡ በፍርሃት ይርድ ያዘ። የነፍሱን ውስዋስ የለደሰበትን ገጽ ሌላ ተማሪ አንብቦበት እየሳቀበት ቢሆንስ ብሎ ራሱን ይጠይቃል። መልሶ ደግሞ ሌላ ሰው አግኝቶት ቢሆን ኖሮ እስካሁን በትምህርት ቤቱ መሳቂያ ሆኜ ነበር፣ ስለዚህ እሷ ጋር ነው ያለው ብሎ ይጽናናል። እሺ ግን አንብባው ይሆን የሚለው ጥያቄው ደግሞ ይመጣል። አንብባው ከሆነስ ለምን እስካሁን ዝም አለች? ሌላ ከባድ ጥያቄ ደግሞ ይከተላል። እንዲህ እያለ ለቀናት ብቻውን ባዘነ። በሳምንቱ ላይኩን በብዛት እንደሚያዘወትረው ሁሉ የእረፍት ሰዓቱን ጠብቆ ከኳስ ሜዳው ትይዩ ያለው የሲሚንቶ ሊሾ ደረጃ ላይ ቁጭ ብሎ ነበር። ይሄ የሰርክ ልማዱ ነው። ታስሮ የተለቀቀው ታዳጊ ተማሪ እየተንደረደረ ከክፍሉ ወጥቶ እንደምቦሳ ሜዳው ላይ ሲዘልና ሲቦርቅ ማየት ይወዳል። ከመጫወት ይልቅ የሚጫወቱ እኩያና ታናናሾቹን ማየት በጣም ያስደስተዋል። በሰማያዊ የደንብ ልብስ የተዋቡ አያሌ የአፍሪካ አንድነት ተማሪዎች እንደ ሰማያዊ ጉንዳን ሜዳው ላይ ሲተሙ፣ ሴቶቹ በቡድን አጀብ ብለው ሲያውካኩ፣ ወንዶቹ በመረብ ሁነኛ ቋሚ ስለሌለው ጎሉ ገብቷል አልገባም ብለው ሲነታረኩ፣ ሻይ የሚጠጡት ፓስቲ የሚገምጡት የልጅ ሀብታሞቹ ደግሞ ወደ ትምህርት ቤቱ የሻይ ክበብ ሲያቀኑ፣ ሌሎቹ የልጅ ድሃዎች ለሃጫቸውን እያዝረበረቡ ሲጎመዡ፣ ሁሉንም ትዕይንት ቁጭ ብሎ መታዘብ ይወዳል። ዛሬም ይህ ውብ ድባብ ቀጥሏል። የልጅ ጥበበኞች ማብቀያ ከሆነው የትምህርት ቤቱ ሚኒ ሚዲያ ግጥምና አጭር ጭውውትን አስከትሎ የአብርሽ ዘጌት ዝም ስል ተረጂኝ የሚለው ሙዚቃ ተከፈተ። ዝም ስል ተረጂኝ ይቅርብን ንግግር ይደረጋል እንጂ አይወራም ፍቅር፣ ውዴ ፍቅሬ ማሬ ወደድኩሽም ጃጀ፣ ፍቅርን መግለጫው ቃላቱም አረጀ። ቃላቶች አለቁ አቅም ተሳናቸው፣ ፍቅርን ለመግለጽ ፈሰሰ መቅኔያቸው። ታይታይ ምን ልበልሽ ሆዴ፣ መቼም ሴትነሽና አትሰንፊም ለዘዴ። ታይታይ አንቺ ልጅ ታይ፣ ዝም ስል ተረጂኝ ይቅርብን ንግግር ይደረጋል እንጂ አይወራም ፍቅር፣ ውዴ ፍቅሬ ማሬ ወደድኩሽም ጃጀ፣ ፍቅርን መግለጫው ቃላቱም አረጀ። ቃላቶች አለቁ አቅም አነሳቸው፣ ፍቅርን ለመግለጽ ፈሰሰ መቅኔያቸው። ታይታይ ምን ልበልሽ ሆዴ፣ መቼም ሴትነሽና አትሰንፊም ለዘዴ። ላይኩን ሙዚቃውን እያጣጣመ ሳለ አንዲት የደንብ ልብስ ሹራቧን አውልቃ ወገቧ ላይ ሸብ ያደረገች፣ ከላይ ነጭ ሸሚዝ ከስር ደግሞ ሰማያዊ ጉርድ ቀሚስ የለበሰች ተማሪ ወደ እሷ አቅጣጫ ስትመጣ አያት። እየቀረበችው በመጣች ቁጥር መልኳን መለየት ጀመረ። ያውቃታል። ልጅቱ ቆንጂዬ ናት። ምጥን ያለ ቆንጆ መልክ አላት። በተለይ ዛሬ ከጉርድ ቀሚሷ ስር የሚታይ ቀይ መንደሪን መሳይ ባቷ አይነ ገብ ነበር። እግሯ ያምራል። ለጋ ወጣት ናት። ስሟን ለማስታወስ ሞከረ። ተሳካለት። ሜሮን። በቀጥታ እየተራመደች መጣ ካጠገቡ ተቀመጠች። ሰላም ሌክ። ደህና ነሽ ሜሮን? አለሁኝ አለችና ጣቶቿን አጠላልፋ ወደ ሜዳው ዞረች። ለጥቃም ይቺ አሪፍ ቦታ ነች አይደል? እዚህ ቁጭ ስትል ብዙ ነገር ይታያል አለች ኳስ ሜዳው ላይ የተበተኑትን ተማሪዎች እያማተረች። አዎ ይመቻል። እኔ ብዙ ጊዜ ወደዚህ መምጣት አዘወትራለሁ። አውቃለሁ አለች ሜሮን። ሁለቱም ሜዳው ላይ ቡዝዝ ብለው ቀሩ። እኩዮቻቸው ይፈነጥዛሉ። ሳቅና ደስታ እንደ ንግስ ቀን ቄጤማ ተነስንሷል። ፍቅር እንዳደይ ተበትኗል። ባያልፍል። ሜሮን በረጅሙ ተነፈሰች። ለማንኛውም ዛሬ ስለ ኤልሳ ላናግርህን የመጣሁት ስትለው የላይኩን ደረት 12 ቦታ ስንጥቅ አለ። መተንፈስ ሥራ ሆነበት። አየር አልወጣ አልገባ ብሎ ስንቅር። ትንሹ ሳምባ መለካ ትልቅ ፋብሪካ ነው፣ ጭስ አልባ ኢንዱስትሪ። ስለ ኤልሳ ምን?
አሁን ኤልሳን ስለማፍቀርህ ላወራህ ነው የመጣሁት። ደብዳቤን አንብቤዋለሁ። ደነገጠ። ወድቆ አግኝተሽው ነው አላት። ላይኩን ተነስቶ ለመሄድም አስበው ነበር። አይ እንደዛ አይደለም፣ ራሷ ነች አምጥታ ያስነበበችኝ አለች ሜሮን በመጠኑ ተረጋጋ። የእውነትም ግን ታፈቅራታለህ? አሁን አንገቱን እንደደፋ መለሰና መሬቱ ላይ ትርጉም አልባ ቅርጾችን በስንጥር ነገር መሞነጫጨር ያዘ። እሺ፣ ስለዚህ አንድ ነገር ማድረግ አለብን። በጣም እየተጎዳህ እንደሆነ ይሰማኛል አለች ሜሮን በጨረፍታ ያየችው። ላይኩን መልስ አልሰጠም። ራሱን ክንዱ ውስጥ ቀብሮ ሙንጭርጭር አብስትራክቱን ለጋ የፍቅር ጠልሰሙን መሳል ቀጠለ። ዝምታው ግን ለሜሮን በቂ መልስ ነበር። ለምን ግን በአካል አታናግራትም? ፈራታለሁ። ተማሪዎቹ ሜዳው ላይ መቦረቃቸውን ቀጥለዋል። የእረፍት ሰዓታቸው ሊጠናቀቅ 3 ደቂቃ ቀርቶታል። አንድም ማይክሮ ሰከንድ አትባክንም። እያንዳንዷ ቤሳ ጊዜ ደስታ ይዘገንባታል። ያኔ በሰልፊና በፎቶ የሚባክን ደቂቃ አይገኝም። በየቅጽበቷ መኖርና መደሰት እንጂ መታየት የዚያኔ ብዙም አሳሳቢ አልነበረም። ሜሮንና ላይኩን ሳይነጋገሩ ቀሪዎቹ 3 የእረፍት ደቂቃዎች አለፉ። ወደ ክፍላችሁ ግቡ የሚለው ደውል አቃጨለ። ሜሮን ከተቀመጠችበት ተነሳችና ቀሚሷን አራገፈች። ትንሽ አሰብ አደረገች። ተቀጥላም አጎንብሳ ላይኩንን ቁልቁል እያየችው በኋላ 7 ሰዓት እዚሁ ቦታ ከኔ ጋር ተገናኝተን ስለመፍትሄው እናወራለን ብላው መልሱንም ሳትጠብቅ ሄደች። ታዲያ ምሳ ሰዓት ሲለቀቁ 7 ሰዓት ሳይሆን ቀድሟት በቦታው የተገኘው ላይኩን ነበር። በእውኑ ሜሮን የተባለች ልጅ ደግነት ገርሞታል። ከሰሞኑ ስቃዩ ላይ ትንሽዬ ሻማ ያበራች የመጀመሪያዋ ሰው ሆናበታለች። ዛሬ ቀጥራው ግን አረፈደች። እዚያው ደረጃው ላይ እየጠበቃት 7 ሰዓት ሞላ። 5 ደቂቃ አለፈ። 7 ሰዓት ከሩብ ሲሆን ግን አትመጣም በቃ ብሎ ተስፋ ቆረጠ። ከተቀመጠበት ተነሳ። ደብተሩን አስተካክሎ ለመሄድ እየተዘጋጀ ሳለ ሜሮንን ከሩቁ አያት። እነሆ ካጠገቧ ደግሞ ሌላ ሴት አብራት ነበረች። ሜሮን ብቻዋን አልመጣችም።